ሰላምን እንሻማ በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዲዮ ቴሌቪዥን የዜና ሰባቱ ወጃችንን አሁን ተቆምናችሁን አቤት ጉዳዮች በማስቀደም ወደ እናንተ ይዘን ቀርበናል። የሰዓቱን የዜና ሰባቱ ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ መስፍን አለሙ ወደ እናንተ ማደርስ ይሆናል። በቀዳምነት አጫጭር ዘገባዎችን እነሆ። የኦክስፎርድ ዩኒቨርሲቲ የድህረ ምረቃ ተማሪዎች በአዲስ አበባ የተለያዩ የሚገኙ የቱሪዝም መዳረሻዎችን ጎብኝተዋል። የሉካን ቡድኑ የአብሮት ቤተ መጻሕፍት፣ የሳይንስ ሙዚየም፣ የአራዳ ፓርክ፣ የወንዝ ዳር ልማትና የአንድነት ፓርክን ጎብኝተዋል። በጉብኝታቸውን ባዩት የቱሪዝም ሀብትና በአዲስ አበባ ፈጣን የልማት ጉዞ እጅግ መደነቃቸውን እንደገለጹ ከአዲስ አበባ ቱሪዝም ኮሚሽን የተገኘው መረጃ ያመላክታል። አዲስ አበባ በሚኖራቸው ቆይታም በከተማዋ የሚገኙ ሌሎች የቱሪዝም መዳረሻዎችንና የልማት ስፍራዎችን የሚጎበኙ ሲሆን ጉብኝቱ የከተማውን የቱሪዝም ሀብት በዓለም አቀፍ ደረጃ ለማስተዋወቅ የቱሪዝም ኢንቨስትመንት እድሎችን ለማስፋትና የጋራ ትብብርን ለማጠናከር ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዘገባው ምንጭ ነው። ከውጭ የኤር ኢንዲያ አብራሪዎች የአደንዛዥ እጽ ምርመራ እንዲያደርጉ ታዘዋል። በቅርቡ ኢትዮጵያዊ ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት የሾመው የህንዱ አየር መንገድ አብራሪዎቹ በሙሉ የተከለከሉ እጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረመር መሆኑን አስታውቀዋል። ኤር ኢንዲያ ከዚህ ውሳኔ ላይ የደረሰው ባለፈው ሳምንት ከታይላንድ ፑኬት ወደ ዴልሂ ይበር የነበረው አውሮፕላን በድንገት ከፍታውን መቀነሱን ተከትሎ ነውም ተብሏል። የህንድ ሁለተኛው ትልቁ አየር መንገድ የሆነው ኤር ኢንዲያ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ወልደ ማርያምን ዋና ስራ አስፈጻሚ አድርጎ የሾመው በቅርቡ ነው። ክስተቱን ተከትሎ የወጣው ቅድመ ምርመራ ሪፖርት ዋና አብራሪው የአደንዛዥ እጽ ምርመራ ዳግም ማድረግ አለበትም ተብሏል። የተለያዩ መገናኛ ብዙሃን አብራሪው ማሪዋና መውሰዱ የሚያመላክት ውጤት መገኘቱን ዘግበዋል። የኤር ኢንዲያ አካል የሆነው ኤር ኢንዲያ ኤክስፕሬስ አብራሪዎችም ከሐሙስ ጀምሮ አደንዛዥ እጽ ምርመራ እንደሚደረግላቸው ተገልጸዋል። በህንድ ያሉ መመሪያዎች ቢያንስ 10% አብራሪዎች በድንገት የአደንዛዥ እጽ ምርመራ እንዲደረግላቸውም ያስገድዳል። ኤርባስ ሐምሌ 8 2018 ዓ.ም ለበረራ በተነሳ በጥቂት ደቂቃ ውስጥ በድንገት ከፍታውን በ91 ሜትር በቀነሰበት ክስተት 17 መንገደኞችና የበረራ አባላት ጉዳት ደርሶባቸዋል ነው የሚለው መረጃውም። ቢቢሲ ጉዳዩን ዘግቦታል። የተከበራችሁ ተመልካቾች የዜና ሰባት ወጃችን አሁን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። አብራችሁን ሆኖ በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት 57 ቶን የአቮካዶ ዘይት መመረቱን የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጸዋል። ይልማ አበበ ተከታዩን ይዟል። ኮርፖሬሽኑ የክልሉን ኢኮኖሚያዊ እድገት ለማፋጠን አበክሮ እየሰራ እንደሚገኝም ተመላክቷል። በበጀት ዓመቱ ተቋማዊ የማስፈጸም አቅምን በማጎልበት በስትራቴጂካዊ ዘርፎች ላይ በተከናወኑ ተግባራት ተጨባጭ ስኬቶች መመዝገባቸው ነው የተገለጸው። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት ጠቋሚ እቅዶች ዙሪያ የምክክር መድረክ አካሂደዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ጥላሁን ብርሃኑ በክልሉ በተጠናቀቀው በጀት ዓመት 1384 ቶን አቮካዶን በመጠቀም 57254 ሊትር ዘይት መመረቱን ተናግረዋል። ምርቱን ለውጭ ገበያ በማቅረብ 1.1 ሚሊዮን ዶላር የውጭ ምንዛሬ ለማግኘት እየተሰራ መሆኑንም ጠቁመዋል። ኮርፖሬሽኑ የክልሉን ኢኮኖሚያዊ እድገት ለማፋጠን እያከናወኑ ባሉ ተግባራት ተስፋ ሰጪ ውጤት እየተመዘገበ እንደሚገኝም ዋና ስራ አስፈጻሚ አስረድተዋል። የወረዳው ኢንዱስትሪያላይዜሽን ንቅናቄም በይፋ ተጀምሮ ወደ ትግበራ መገባቱን የጠቀሱት ዋና ስራ አስፈጻሚው በአርባ ምንጭና ጂንካ ከተሞች የተጀመረው የኢንዱስትሪ ማዕከል ግንባታ ከማጠናቀቅ ባሻገር በይርጋ ጨፌ ኢንዱስትሪ ፓርክ ይስተዋል የነበረው የመሰረተ ልማት ችግሮችና የኃይል አቅርቦት ውስንነት እንዲቀረፍ መደረጉንም አብራርተዋል። ለግንባታውና ለማሽነር ግዢ 45 ሚሊዮን ብር ወጪ የተደረገበት የወዘቃ ሞሪንጋ ማቀነባበሪያና በወላይታ ሶዶ አራዳ ኢንዱስትሪ ክላስተር በቅርቡ ተመርቀው ስራ እንደሚጀምር ኢንጂነር ጥላሁን ገልጸዋል። በበጀት ዓመቱ ከ211 ሚሊዮን ብር በላይ ካፒታል ያስመዘገቡ 11 አልሚ ባለሀብቶች
ማዕከላቶች ወደ ስራ የገቡ ሲሆን በእነዚህም በክላስተር ማዕከላት በኢንዱስትሪዎች እና በግንባታ ስራዎች ለ1313 ዜጎች አዳዲስ የስራ ዕድሎችን በአጠቃላይ ከ4300 በላይ ለሚሆኑ ዜጎች ተጠቃሚ ማድረግ መቻሉን አመላክተዋል። ከአነስተኛና መካከለኛ ኢንዱስትሪዎች እና ከክላስተር ማዕከላት $39,000 ያስገኘ የኤክስፖርት ምርቶች መመረታቸውን የገለጹት ኢንጂነር ጥላሁን 31.3 ሚሊዮን ብር የሚገመት ተኪ ምርት የማምረት ስራ መከናወኑን ገልጸው ለአምራቾችም የ71.8 ሚሊዮን ብር የገበያ ትስስር መፈጠሩን አብራርተዋል። የግብርናውን ዘርፍ ለማዘመን እና ተቋማዊ አድማስን ለማስፋት የሚያስችል አዲስ የተቀናጀ የግብርና ማቀነባበሪያ ኢንዱስትሪ ፓርክ ለመገንባት የሚያስችል የአዋጭነት ጥናት መጀመሩንም ዋና ስራ አስፈጻሚ ጠቁሟል። የመድረኩ ተሳታፊዎችም በበኩላቸው በበጀት ዓመቱ የተመዘገቡ ስኬቶችን በአዲሱ ዓመት ለማስቀጠል ተቀናጅተው እንደሚሰሩ አረጋግጠዋል ሲል የኮርፖሬሽኑን ኮሚኒኬሽን ዳይሬክቶሬትን መረጃ ዋቢ በማድረግ የደቡብ ኢትዮጵያ ክልላዊ መንግስት ኮሚኒኬሽን አገልግሎት ዘግበዋል። በመኸር እርሻ ወቅት አስፈላጊውን ዝግጅት በማድረግ ዘር የመዝራት ስራ መጀመራቸውን የቡሌ ወረዳ አርሶ አደሮች ገልጸዋል። ይስሐቅ አበበ የምግብ ዋስትናን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር መንግስት በግብርናው ዘርፍ በትኩረት እየሰራ ይገኛል። በጌዲዮ ዞን ቡሌ ወረዳም በግብርናው ዘርፍ በትኩረት እየሰራ ሲሆን ዘርፉን በማዘመን የዜጎችን ተጠቃሚነት ለማረጋገጥ እየሰራም ይገኛል። የቡሌ ወረዳ የሱቅ ቀበሌ አርሶ አደሮችም በክላስተር በመደራጀት መሬት ከማዘጋጀት ጀምሮ ለመኸር እርሻ ስራ አስፈላጊውን ቅድመ ዝግጅት በማጠናቀቅ ዘር ወደ መዝራት መግባታቸውንም ጠቅሰዋል። ሶይንጣ ሾሊ መንግስት ያመቻቸውን እድል በመጠቀም ተደራጅተን አስፈላጊውን የግብርና ግብዓቶችን ተረክበን በመስራት ላይ እንገኛለን። የዘርፉ ባለሙያዎች በሰጡን ትምህርት መነሻ በዘመናዊ መልክ በመስራት ዘር መዝራት ጀምረናል። ማስማረኪ ሰው አውጫት ነማነን ዝግጅታችንን በአራት ተደራጅተን መሬት ማሳ ቆፍረናል፣ አለስልሰናል እና ደግሞ አሁን መስመር አውጥተናል። አሁን ይሄ በመዝራት ላይ ነን። አሁን ደግሞ የኛ ባለሙያዎች ባስተማሩን ልክ 25 ኪሎ ዘርቼ 100 ኪሎ አገኛለሁ ብዬ ተስፋ አደርጋለሁ። ምክንያቱም በፊት በባዶ መሬት ያለ ግብዓት እያረስን እየከሰርን መተናል። አሁን ባለሙያችን ባስተማሩን ልክ ከትንሽ እህል ብዙ ጥቅም ስለምናገኝ ተስፋ አድርገን ተስማምተን ተደራጅተን አሁን በመስራት ውጤታማ ለመሆን ወደፊት ዝግጁ ሆነን እየተጠበቅን በመስራት ላይ እንገኛለን። በክላስተር መስራታቸውም ምርታማነታቸውን ከመጨመር ባሻገር በጋራ በትብብር በመስራት የተሻለ ውጤት እንዲያስመዘግቡ እንደሚረዳቸውም ተናግረዋል። ብዙ ናፍቆት አለን፣ ድፍረት አለን። ለወደፊት ደግሞ የበለጠ ለመደራጀት ውጤታማ ለመሆን አሁን በተነሳን ልክ እኔም ሆንኩ ባልደረቦቻችን ብዙ ድፍረትና ትኩረት ላይ እንገኛለን። የዘርፉ ባለሙያዎችም የሚያስፈልጉ ግብዓቶችን ለአርሶ አደሮች ከማመቻቸት ጀምሮ ስልጠናና ትምህርት በመስጠት ክትትል እያደረጉ መሆኑንም ጠቅሰዋል። እዚህ ቀበሌ ላይ ባለው ባለሙያ አንድ ጋር ተመድበን በየመንደሩ በየልማት ቡድኑ ተመድበን ድጋፍ እየሰጠን እንዲሁም ድጋፍ ብቻ ሳይሆን ምን ጎደለ ምን ሞላ የሚለው ነገር እየጠየቅን የተሻለ ነገር ለመስራት እየተጋን ነው። እሱ ብቻ ሳይሆን እንግዲህ እንደሚታወቁት እንግዲህ እዚህ አርሶ አደር ዛሬ እንደሚታወቁት ነው በክላስተር እነዚህ ማለሙ ናቸውና 20.75 ሄክታር የሚሆነው ማሳ ነውና ይህንን ለማልማት ደግሞ አንደኛ እንግዲህ አርሶ አደር እርሻ ያዘጋጃል። እርሻ ካዘጋጀ በኋላ ለእያንዳንዱ አርሶ አደር ኖራ ሰጥተናል ማለት ነው። ለምንድነው ኖራ ሰጥተነው? እዛ አካባቢ እንግዲህ እንደሚታወቀው በአሲዲቲ የተጎዳ አካባቢ ነውና አሲዲቲ ሲጎዳ ደግሞ አንድ ሰው ሲታመም እንግዲህ ወይም መርፌ ወይም የሆነ መድኃኒት እንደማገኘው ለመሬቱ ምንድነው የምንሰጠው? ኖራ ነው የምንሰጠው ማለት ነው። ኖራ ስንሰጥ ደግሞ አፈራችንን ወደ ለምነት እንዲመጣ እናደርጋለን። እሱ ብቻ ሳይሆን ተጨማሪ እንኳን መደበኛ ኮምፖስት አለን፣ በርሚ ኮምፖስት አለ የተሻለ ማለት እና እንድናቀበለ እነዚህ በመጠቀም ማሳችን ወደ ለምነትም እያመጣን ነው። በወረዳው በግብርናው ዘርፍ የላቀ ውጤት ለማስመዝገብ በትኩረት እየተሰራ እንደሚገኝ የጠቀሱት የወረዳው የግብርና ጽሕፈት ቤት ኃላፊ ለአርሶ አደሮች አስፈላጊውን ግብዓት በማዘጋጀትና በጋራ ተቀናጅቶ በመስራት የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየሰሩ እንደሚገኙም ጠቅሰዋል። በቀበሌ ደረጃ ላይ መግባባት ተፈጥሯል። በዛ ልክ እርሻ ዝግጅትም ከማድረጋችን በፊት ወደ 3800 የተጠጉ መሬት እንግዲህ በአሲዳማነት የተጠቃ መሬት ነው። ከዛ
አንጻር እንግዲህ ለአርሶ አደሮቹን ከ2000 በላይ ያለውን ኖራን በማቅረብ ቢያንስ ከፍላጎትም ልክ አንዳንድ የጥራት ችግር የፋብሪካ የአቅርቦት ችግር መኖሩንም እንግዲህ አለ እንደ ሀገር። ይህን ካደረግን በኋላ ለአርሶ አደሮቹን አንደኛ ምርጥ ዘር በጊዜ እንዲገባ አድርገን እንግዲህ ያው የእጥረትም ቢኖርም ባለው ግባቶች እንዳቀርቡ እንደ ወረዳ ተነጋግረን የፈጸምናቸው ነገራቶች አሉ። ያ እንግዲህ ያ ሄክታር ሙሉ ከአንደኛ እስከ ሁለተኛ እርሻውን አልቆ ወደ ዝርም እኛ ገብተናል። ወደ 3000 የተጠጉ ሄክታሮች አሁን ኦልሬዲ ወደ ተክላ ገብቷል። ወቅቱም ስለሆነ ይህን ሁሉ እና ተግባብተን አንደኛ አርሶ አደር ደረጃ ላይ ያለውን ዘር ልየታ ለይተናል። ገብስ ምን ያክል ኩንታል ነው ከምናመርተው እቅድ በእጃችን አርሶ አደር ደረጃ ላይ ያለው ስንት ሄክታር መሸፈን የሚችለው ነው ብለን ስንት ኩንታል ነው አርሶ አደር ደረጃ ላይ የተለዩ ዘሮች ማስፈልገው ዘሮች ምንድናቸው ብለን እንደ ወረዳ በተለይ ምርጥ ዘር ላይ በጣም ችግር አለብን ብለን የለየናቸው ዘርፎች ላይ ትኩረት አድርገናል። በተጠናቀቀው በጀት ዓመት በመንገድ ልማት በተሰራው ስራ አበረታች ለውጦች መታየታቸውን የባንቆ ጎቲቲ ከተማ ነዋሪዎች ተናግረዋል። የቆየውን የመንገድ መሰረተ ልማት ችግር ለመፍታት በትኩረት እየተሰራ መሆኑንም ነው የወረዳው አስተዳደር ያስታወቀው። አብነት አበበ ከዚህ በፊት ያለ መንገድ ማሽን በእጃችን እንቆፍር ነበር ያሉት አስተያየታቸውን የሰጡ የባንቆ ጎቲቲ ነዋሪዎች በቀጣይ የተጀመሩ የመንገድ መሰረተ ልማት ስራዎችን ከመንግስት ጎን ቆመን እንደግፋለን ብለዋል። ከዚህ በፊት በእጃችን በራሳችን አቅም እየሰራን ነበር። በሰሞናው በዚህ 1-2 ሳምንት እዚህ ተንቀሳቅሶ ማሽን ሰርቷል። በዚህ ሁኔታ አሁን ያለ ኩራት ራሱ ለኛ በጣም ደስ የሚል ነገር ነው። በዚህ ተቀጥሎ እኛንም ባለን አቅም ለወደፊት ለዘላቂነት ያለው ነገር እኛም በአቅማችን ለህብረተሰቡም ተሳትፎም እኛም ባደረግነው እኛም እንቅስቃሴ እናደርጋለን። መንግስትም በዚህ ተቀጣይነት በመልካም በስራ ወደ ደረጃ በጠበቀ መንገድ ቢሰራና ቢያስተባብር በጣም መልካም እላለሁ። ከዚህ በፊት መንገድ በጣም በዚህ መንገድ ላይ በጣም ተቸግረናል። አሁን መንገድ ሰርተናል ብለን አሁን በዚህ መቶ ሳይሆን ለምሳሌ ለእኛ መንገድ ተሰርቶ ዛሬ ተሰርቶ ነገ እንዲበላሽ ሳይሆን ለዘላቂነት እንዲሰራ ነው የምንፈልገው። አሁን የተሰሩ መንገዶች ከዚህ በፊት ለነዋሪዎች እጅግ አስቸጋሪ እንደነበር በማስታወስ በተለይም በባንቆ ጎቲቲ ከተማ እየተካሄደ ባለው የመንገድ ከፈታና ጠረጋ ምክንያት መደሰታቸውን ተናግረዋል። መንገድ ከተማ ውስጥ እንደዛ አልነበረም። ሙሉ መንገዱ ሙሉ ተበላሽቶ ነበረ። አሁን የወረዳ መንግስታችን ለና በተሰጠ ማሽን መንገዱ ሙሉ ተቆፍሮ ወይም ተስተካክሎ እንደዚህ ያለ መንገድ አሁን በመጀመሪያ እንደዛ አልነበረም። ይሄ ጎርፍ ከዛ በኩልም ጎርፍ ነበረ፣ ከዛም ጎርፍ በዚህ በመሃልም ጎርፍ ነበረ። ማንም ከዚህ እንደም ሰው ቀርቶ አህያም ከዚህ ወጥቶ እየዳል አልነበረም። አሁን ይሄን ማሽን ከወሰደን በኋላ አሁን በአይናችን ተመችቶ እየታለ መንገድ እንደዚህ ተመችቶ አልነበረም። ስለዚህ አሁን በመጀመሪያ እንደዛ አልነበረም። አሁን ግን እንደዚህ ተስተካክሏል። ስለዚህ ይሄንን ያገኘነው ለዚህ ለወረዳችን መንግስት በተሰጠበት መንገድ ነው። እነሱ ማሽን ለናሰጠ በህዝብ ተሳትፎ እና ነዳጅ እየገዛን ይህንን ለመስራት ቻለናል። የገደብ ወረዳ ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ አስቴር በቀለ በዚህ ወቅት እንዳሉት በወረዳው ለረጅም ጊዜያት የቆየ የመንገድ መሰረተ ልማት ጥያቄ እንደነበር ያስታውሱ ሲሆን ይህም የመልካም አስተዳደር ጥያቄ ሆኖ ከተለየም በኋላም የህዝቡን ጥያቄ ለመፍታት ጠንካራ ስራ ስለመሰራቱም አንስተዋል። ፓርቲው ሰው ተኮር በመሆኑም በወረዳው መሰል ልማቶች በትኩረት እየተሰሩ መሆናቸውን በማመላከት የህዝቡን ችግር ቀርቦ ለመፍታት የተገዙ የመንገድ ማሽኖች ወደ ስራ በማስገባት እየተሰራ ስለመሆኑም አንስተዋል። ለረጅም ዘመናት ያው የቆየ የህዝብ ጥያቄ አለ። ከነዚህም የመልካም አስተዳደር ችግሮች ሆኖ ከተለዩ ጥያቄዎች መካከል አንዱ የመንገድ ጥያቄ ነው። በየአካባቢው ካለነው ከ13 ቀበሌ ላይ ሁሉም አካባቢ ላይ የመንገድ ጥያቄዎች ይነሳሉ። መጀመሪያ ይሄኛው መንገድ ከገልቻ እደራ ነው የጀመረው። ከእደራ ተነስቶ ላሌሳ ደርሶ ከላሌሳ ሎ ባርቲ ቀበሌን አቋርጦ አሁን ያለንበትን ቀበሌ ባንቆ ጨልጨሌ ቀበሌ ላይ በሪካፕ የሚሰራ መንገድ ነው። በዚህ ልክ እየተሰራ ነው ያለው። በወረዳ ውስጥ በሚገኙ ሶስቱም ከተሞች የመንገድ ከፈታና ጠረጋ ስራ እየተከናወነ መሆኑን የተናገሩት የወረዳው ዋና አስተዳዳሪ አቶ ሲሳይ ታደሰም በተጨማሪም በርካታ ሌሎች መንገዶችም እየተሰሩ ስለመሆናቸውም አንስተዋል። የተሰሩ መንገዶች የማህበረሰቡን ዘርፈ ብዙ ችግሮችን ከመፍታት ጎን ለጎን የመንገድ ተደራሽነትን ከፍ ከማድረግ አንጻር ሚናው የጎላ ስለመሆኑም አመላክተዋል። አሁን ላይ 5 መንገዶችን ነው ያዝነው። 5 ከያዝነው መንገዶች አንደኛው መንገድ አሁን ያለነው መንገድ ቆርኬ ላሌሳ ጨልጨሌ መንገድ ነው።
4.5 ኪሎ ሜትር አካባቢ የመሬት ስራዎችን ጨርሰን የድንጋይ የማውረድ ስራዎች በመናየው መልኩ ሄዷል። ቀጥሎ አንዳንድ ስትራክቸሮች ትልቅ ድልድይ ያለን ባንቆራ አራቶንና አሎባርቲ ቀበሌን የሚያገናኝ ትልቅ ድልድይ ከዛ አልፎ የተለያዩ ካልቨርት የሚሰሩት በዚህኛው መንገድ አለ። እነዚህን ካልቨርቶችን በፍጥነት እንዲሰራ የማድረጉ ስራዎች እናደርጋለን። ከዛ ባሻገር በተመሳሳይ መልኩ ጫልቤሳ ዳንቼ ቦረና ጌሶ የሚባል የጠረጋ ስራዎችን የዞን መንግስትም ድጋፍ አድርጎን ማሽን የጠረጋ ስራ የአፈር ስራ አልቋል። ቀጣይ ግሬደር የመግባት ስራዎች እዛ መንገድ ላይም ጥሩ ኢኒሼቲቭ ነው ያለው። በተመሳሳይ መልኩ ከኡዴይ ላይ ገደብ ጉባታ ኡዴይ ሃሎባሪቲም 10.8 ኪሎ ሜትር አካባቢ መንገዶች በፍጥነት ይዛም በጥሩ ሁኔታ እየሄድን ያለንበት አለ። እሱንም የማጠናከር ስራዎችን ይዘን እየሄድን ያለ ስለሆነ እነዚህ መንገዶች አሁን ላይ ስራ ላይ ያለ ሲሆን ቀጣይ ደግሞ በበጀትም ተበጅተው ያሉ መንገዶች አሉ። ሃሎባሪቲ ሳራጂ ላለሳ ሳራጂ አለ። በተመሳሳይ መልኩ ጎቲቲ አስጎሪ መንገዶች አሉ። እነዚህ መንገዶችም ትኩረት አድርገን የምንሰራ ነው። እንደ ወረዳም በ2018 ላይ ለመንገድ ትኩረት ከማድረግ የተነሳ 2 ማሽኖችን ግሬደር እና ሩሎ ማሽንም ጭምር ገዝቶ አሁን የምናየውን ውስጥ ለውስጥ ከተሞች ላይ አልፎም የገጠሩ መንገድ ላይ የተለያየ ፓርትነር የሚሰራ ቢሆንም ፓርትነሮችንም ደግሞ የወረዳ ማሽን ሩሎንም ግሬደሩንም ድጋፍ እያደረግ ጤናማና ምርታማ ዜጋን ለማፍራትና ነገ ላይ ሀገርን የሚያስጠሩ ስፖርተኞችን ለማፍራት በስፖርት ዘርፍ በትኩረት ሊሰራ እንደሚገባ ተገልጿል። የቡሌ ከተማ አስተዳደር በከተማው ለሚገኙ ታዳጊ ስፖርተኞች የስፖርት ትጥቆችንና አስፈላጊ ግብዓቶችን ድጋፍ አድርገዋል። ተከታዩ ዘገባ በዚህ ላይ የሚዳስስ ይሆናል። ስፖርት ጤናን ከማስጠበቅ ባሻገር ማህበራዊ መስተጋብርን በማጠናከር ምርታማ ዜጋን ለመፍጠር ትልቅ አስተዋጽኦ እንዳለው የገለጹት የቡሌ ከተማ ከንቲባ አቶ ዘካሪያስ በቀለ ነገ በሀገር ደረጃም ትልቅ ቦታ የሚደርሱ ስፖርተኞችን ለማፍራት ባለድርሻ አካላት በትኩረት መስራት እንዳለባቸው ጠቅሰዋል። ከንቲባው አክለውም ወጣቶች ነገ ላይ በሁሉም ዘርፍ ለውጥ እንዲያመጡ ስፖርት ትልቅ ፋይዳ እንዳለው ጠቅሰው ለዚህም የከተማው አስተዳደር አስፈላጊውን ድጋፍ እያደረገ እንደሚገኝም ገልጸዋል። ስፖርት እንደ ሀገርም በዓለም ደረጃም ከፍተኛ ትኩረት ተሰጥቶ እየተሰራ ያለው አንዱ ዘርፍ ስለሆነ እንደ ሀገራችንም ደግሞ በዚህ ዘርፍ ብዙ መስራት የሚጠበቅብን ነው። እንደ ከተማችንም ከስር የሚመጡ ታዳጊ ስፖርተኞችን በዚህ ልክ ለማብቃትና ነገ የተሻሉ ሆኖ እንዲወጡ እንደ ከተማ አስተዳደር ዘርፈ ብዙ ስራዎችን እየሰራን እንገኛለን። ዛሬ ለነሱ ካቀረብነው ግብዓት አንጻር የተለያዩ ግብዓቶችን ለታዳጊ ፕሮጀክት ያቀረብን ሲሆን ነገ እነዚህ ዛሬ የምናያቸው ታዳጊዎች ወይ ልጆች ነገ በተሻለ መንገድ እዚህ እየተጫወቱ ከዚህም አልፎ ለዞን ከዞንም አልፎ ለክልል ከክልል አልፎ ለሀገር እንዲበቁ በዚህ አይነት ሁኔታ እየሰራን ያለንበት ሁኔታ ነው ያለው። ከነሱ የምንጠብቀው ውጤት እዚህ ብቻ ተጫውተው ወይ እዚህ ብቻ ተገድቦ የሚቀሩ ሳይሆን ነገ የዞናችንም ስም የክልላችንም የሀገሪቱንም ስም እንዲያስጠሩ በነሱ ላይ ሞር ፎከስ ሰተን እየሰራን ያለንበት ሁኔታ እንዳለ ለመግለጽ ነው። ነገ ላይ ትልቅ ደረጃ ደርሰው ከተማውንም ሆነ ሀገሪቱን ማስጠራት የሚችሉ ስፖርተኞችን ለማፍራት በታዳጊ ወጣቶች ላይ በትኩረት መስራት እንደሚያስፈልግ የተገለጸ ሲሆን ስፖርት ብቁና ምርታማ ዜጋን ለማፍራት ፋይዳው የጎላ መሆኑም ተገልጸዋል። ድጋፉ እንግዲህ በወጣቶች ላይ በስፖርት ዘርፍ ወጣቶች በአካባቢያችን ወይም በከተማችን ያሉ ወጣቶች ብቁ ሆኖ ይህንን ዘርፍ ወደው ለዚህ ዘርፍ ፍቅር ኖሯቸው ለወደፊት ራሳቸውን እያሳደጉ እንዲሄዱና በዚህ ዘርፍ ላይ ቀጥታ እንዲሳተፉ ለማድረግ እና በተጨማሪ ደግሞ ስፖርት ከጠቀሜታ አንጻር ሰፊ ጠቀሜታ ያለው ዘርፍ ከመሆኑ አንጻር በመጀመሪያ ደረጃ እነዚህ ትናንሽ ልጆች ስፖርትን እየተለማመዱ በሄዱ ልክ በራሳቸው እንዲተማመኑ ለማድረግ እንደገና ጤናቸው እንዲጠበቅና በሌላ በኩል ደግሞ የእንጀራ መንገድን የስራ እድል መፍጠሪያ መንገድን በመሆኑ ከወዲሁ ትናንሽ ሆኖ በዚህ ዘርፍ ላይ ያላቸውን ፍላጎት እንዲያሳድጉ ለማድረግ በተለያየ ስፖርት ዘርፍ ላይ ተደራጅተው እንዲለማመዱ ለማድረግ ለዚህ ደግሞ ምቹ ሁኔታ ስለሚያስፈልግ እንደ መንግስትም እንደ ስፖርት ምክር ቤትም ያለውን በጀት አውጥተን ለነዚህ ልጆች እንግዲህ ኳስ፣ ማሊያ
እንደገና ደግሞ ሌሎች ቁሳቁሶችን ድጋፍ ለማድረግ ያዘጋጀነው ፕሮግራም ነው። በከተማው በስፖርቱ ዘርፍ ለውጥ ለማምጣት በታዳጊ ወጣቶች ላይ በትኩረት እየተሰራ መሆኑን የገለጹት የከተማው ባህል ቱሪዝምና ስፖርት ዩኒቲ አስተባባሪ አቶ ታምራት ተሰማ በተለይም በክረምት ወራት የተለያዩ ስፖርታዊ ስልጠናዎችንና ውድድሮችን በማካሄድ ብቁ ስፖርተኞችን ለማፍራት በትኩረት እየተሰራ እንደሚገኝም ጠቅሰዋል። ያው ስፖርት አንዱ የኢትዮጵያ ኢኮኖሚ ዘርፍ አድርገን እንወስዳለን። አሁን እንደ ሀገርም እንደ አካባቢም በተኛም ቦታ ላይ ስፖርቱ ተጨባጭ ውጤቶች እያመጣ እንደሆነ ይታወቃል። በዚህ መነሻ ደግሞ አሁን ላይ እንደ አንድ ኢኮኖሚ ዘርፍ ወስደን የተለያዩ ታዳጊዎችን በመቅረጽ በስፖርቱ በአእምሮም በአካልም ጠንካራ እንዲገነቡ ብዙ ስራዎች እየሰራን ነው ያለነውና ከዛሬ ድጋፍ ጋር ተያይዞ ያው እንደሚታወቀው ቡሌ ከተማ አስተዳደርና የስፖርት ምክር ቤት በጋራ በመሆን በዚህ ልክ በሁለቱም ጾታ በሁሉም ስፖርት አይነት በሚባለው ደረጃ ወደ ግማሽ ሚሊዮን የሚጠጋ ገንዘብ ፈሰስ ተደርጎ ድጋፍ ተደርጓል ማለት ነው። አሁን አብዛኛ ስፖርት ውስጥ የሚገኘው ወጣት ነው። ወጣት ደግሞ ቅድሚያ በስነ ልቦና መገንባት አለበት። ስለዚህ በስነ ልቦና የተገነባ በአእምሮ የታነጸ በአካል የጠነከረና ለወደፊት ትልቅ ተስፋ ሰንቆ የሚንቀሳቀሰው ወጣት ለመፍጠር ከወትሮ ትኩረት ሰጥተን እየሰራን ነው። ይህን ስናደርግ በሳይንስም በስፖርት ሳይንስም የተለያየ አእምሮ የሚገነቡ ስራዎችን እየሰራን ነው ያለነውና ሲቀጥል ደግሞ በሜዳ ላይ የተሻለ ችሎታ ያላቸው ልጆች የመቅረጽ ስራዎችን አጠናክረን እንሰራለን። ስጦታው የተበረከተላቸው ወጣቶችም በስፖርቱ ዘርፍ ትልቅ ቦታ ለመድረስ ትልቅ ፍላጎት እንዳላቸው ጠቅሰው የተደረገላቸውም ድጋፍ ትልቅ መነቃቃትን የፈጠረና ጠንክረው መስራት እንዲችሉ አቅም የሚሆናቸው መሆኑንም ጠቅሰዋል። እሺ እኔ በጣም ደስ ብሎኛል። ማለት እንደዚህ አይነት ነገሮች ከዚህ በፊት ይደረጉ ነበረ። ሞር ደግሞ አሁን ላይ የተደረጉ ያሉት ነገሮች ከዚህ በፊት ታይተው የማይታወቁና በማሊያ ዙሪያም እንዲሁም በኳስ እና በኮይን አጠቃላይ ማቴሪያሎች ሙሉ በሙሉ በሚባል ደረጃ ተሰጥቶናል እና ደግሞ ይሄ እንደ ከተማችን የሚያስደስትና ደስ የሚያሰኝ ይበል የሚያሰኝ ነውና ያገኘነው ነገር በጣም ደስ የሚልና ማራኪ ነው። በዚህ በጣም ደስተኛ ነኝ። ያው እንደኔ አንድ እግር ኳስ ተጫዋች ተብሎ ሲታሰብ የሆነ ህልም ይኖረዋልና እኔም ህልም አለኝ የሆነ ቦታ እደርሳለሁ ብዬ አስቤ ዛሬ ላይ የሚሰራ አይነት ሰው ነኝና እንደኔ ነገ ላይ የተሻለ ቦታ ደርሳለሁ ብዬ አስባለሁ። እደርሳለሁ ብቻ አይደለም ደርሼም ደግሞ አካባቢን ይህንን ቡሌን ከተማ አስጠራለሁ ብዬ አስባለሁ እና ከኛ እንግዲህ የሚጠበቀው ሰርተን እንደምንለወጥ እኛም ተስፋ እናደርጋለን። ከዚህ በፊት እንደዚህ ለኛ ድጋፍ ተደርጎም አያውቅም። የዛሬ ደግሞ ሻል ባለ ሁኔታ ነው ድጋፍ ተደረገልን። ስለዚህ ደግሞ በጣም ደስ ብሎናል። እናመሰግናለን። የተከታተላችሁትን የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት 57 ቶን የአቮካዶ ዘይት መመረቱን የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ጤናማና ምርታማ ዜጋን ለማፍራትና ነገ ላይ ሀገርን የሚያስጠሩ ስፖርተኞችን ለማፍራት በስፖርት ዘርፍ በትኩረት ሊሰራ እንደሚገባ ተነገረ። እነዚህንና ሌሎች ስፖርታዊ ጉዳዮችንም ጨምሮ በዜና ሰባት አበይት አድርገን የተመለከትን ሲሆን የዜና ሰባት ወጃችን አሁን በተከታተላችሁት መልኩ ተጠናቋል። ከገዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና ሰባት በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘን።